በሊዲያ መጥፋት የተጨነቁት ቤተሰቦች በዛሬው ክፍል ላይ ሊዲያ ሞታ ጫካ ውስጥ እንደተገኘችም ፖሊስ ደውሎ ለኤላ ሲነግረው ሊዲያ ናቶይ እርግጠኛ ነው ሲል ለፖሊሱ መለሰለት። የእህቱን መሞት ማመን ያቃተው ዴቭም በጣም አዘነ። ናኦል በፍቅር ላይም የግድያ ሙከራ ሊያደርግበት ሲል ተደረሰበት። በመጨረሻም አንቺን አጠፋሻለሁም ሲል አስጠነቀቃት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዝት ተረፍርፍ ይበል። ሰራተኛዋ አደይ ክፍል 48 በዛሬው ክፍል ላይ ፍቅርን እንግዲህ ዴቭ እንቅ አድርጎ እህቴን የት ነው የወሰድሻትም አንጫትም ተናገሪ እያለ እያስፈራራት ነበር። እባክህ እንዳትገለኝ እኔ የማውቀው ጉዳይም የለም ስትል ለዴቭ መልሳለታለች። ካሁን በፊት አደይን ያሳገትሻት አንቺ ነሽ፣ ደመቀና ንጉሱም አናውቅም ብለናል። ታዲያ አንቺ ካልሆንሽ ማን ሊያግታት ይችላል እህቴንም ሲል ለሷ ነግሯታል። እባክሽ የምታውቂው ነገር ካለ ፍቅር ተናገሪ፣ ሊዲያ ትጎዳለችም፣ እንዲህ አይነት ነገር አትችልም፣ ዴቭ በጣም ተጨንቋልም ብላ አደይ ለፍቅር ስትመልስላት አንቺም ወደ እኔ ጣትሽን ቀሰርሽብኝ ብላ ለአደይ ተመልስላታለች። ድንገት ናኦል ወደዛ እነሱ ወዳሉበት ክላስ ይገባና ምን አዲስ ነገር አለ ስለ ሊዱ ብሎ ይጠይቀዋል። ምንም አዲስ ነገር የለም እኔ ግራ ገብቶኛልም ሲል ለናኦል መልሶለታል። ቤዛ ደግሞ ክላሷ ሆና እየጮኸች ነበረ። ምንድነው የተፈጠረው ብለው ወደዛ ክላስ ለመሄድ እያመራሉ። ለምንድነው ከምታፋጥጧት ለምን አትከታተሏትም ፍቅርን ሲል ናኦል መልሶላቸዋል። ትንኮሳ ሊያደርስባት ሲል ቤዛ ላይ ድንገት ድምፅ ሰምተው በሩን ሲቆረቁሩ ሊከፍቱ አልቻለም። አንድ ነገር ትንፍሽ እላለሁ ብቴ አለቅሽም ብሎ ያስፈራራታል። ከበሩ በኋላ ይደበቅና በሩን ስትከፍትላቸው ምን ሆነሽ ነው ቤዛ ብለው ይጠይቋታል። ዴቭና አደይ አይ ምንም ብላ ፊልም እንዳየችና ያም እንዳስደነገጣት ተነግራቸዋለች። እርግጠኛ ነሽ ወይም ብለው እነሱ ይሏትና አዎ እርግጠኛ ነኝ ብላ በሩን ዘግታባቸው ትሄዳለች። ዴቭ በጣም ይናደድና ወደ ክላሱ ይሄዳል። አደይም ተከተለውና ወደሱ ክላስ ትሄዳለች። እባክህ እንደዚህ አትሆን ሊዱ ትገኛለችም ተረጋጋም ስትል እሱን እያረጋጋችሁ ነበር። እንዴት ነው የምረጋጋው? እህቴን እኮ ነው ያጠኋትም ሊዱን ነው ሲል ለአደይ ይነግራታል። እሺ ባርኮቴ ሰምቷል ወይም ስትል ትነግረዋለች። ፍቅር ደውላለታለችም በማለት ይመልስላታል። እሺ እኔም እደውልለታለሁ ብላ አደይ ትነግረዋለች። እንዳትደውይ በእኔ ምክንያት ስራው እንድበላሽበትም አልፈልግም ብሎ ለአደይ ይነግራታል። እሱን ካረጋጋችሁ በኋላ ወደ ክላሷ ለመሄድ ስትወስን አደይ የልትሄጅ ነው ብሎ ይጠይቃታል። ወደ ክላሴ ሊሄድ ነው ብላ ትነግረዋለች። እንዴት ነው የምትሄጂው? አትሄጂ ነይ እኔው ጋር ተቀመጪ ሲል ለሷ ነግሯታል። አይሆንም እኔ እዚህ አላድርምም አልቆይምም ብላ ተናግረዋለች። ፍቅርም ፈርተሽ ነው እንዴ ወይንስ ምን ፈርተሽ ነው ብሎ ይነግራታል። ምንም የሚፈጠር ነገር የለም እኮ እንቅልፍም ስለማይወስደኝ ነው ብሎ ይነግራታል። እሷ ካሳመናት በኋላ አጠገቡ ስትቀመጥ ዴቭ ደስ ይላል። ምንም ቢከፋኝ ብጨነቅም አንቺ ከጎኔ ስላለሽ ደስተኛ ነኝም ሲላት ለሷ ነግሯታል። እሱ ጋር እንደተቀመጠች ሁለቱም እንቅልፍ ይወስዳቸዋል። ፍቅር እጦልጧሊት ወደዛ ክላስ ስትገባ አጠገቡ እንዳትቀመጭ ስልሽ ጭራሽ ክላሱ ገባሽ። አደይ አደይ ተነሺ ዴቭ አልጋ ላይ ምን ትሰሪያለሽም ስትል ለሷ ትነግራታለች። ዴቭ በጣም ይናደዳል። አንተ ሰራተኛ መሆኗን ረሳኸው ወይ? ያችኛዋ ለምለም ኤላ ጋር ሄዳ አሸሸ ገዳው እያለች ነው። ተነሽም ስትል ለሷ ስትገላምጣት ክብር ይኑርሽ፣ እንደዚህ አታድርጌ፣ በእኔና በሷ መካከል ደግሞ አንቺ ምን አገባሽም በማለት ፍቅርን ያመነጫጭቃታል። አደይ ተነሺ ውጭ ከክላሱ እያለች ትጮህባታለች። እባክሽን አንቺ ላይ ፍቅር እረፊ ሲል ለሷ እየደጋገመ አስጠንቅቋታል። አደይ በጣም
ትናደድና ከዴቭ ክላስ ትወጣለች። ይቅርታ በንዴት ነው እንደዚህ የጮኩብህም ስትል ለዴቭ ስትመልስለት አይንሽን ማየት አልፈልግም፣ ምንም ነገር ማውራት አልፈልግም፣ ከዚህ ክላስ ውጭልኝ ብሎ ፍቅር እንድትወጣለት እያደርጋል። ደመቀና ንጉሱ መንገድ ላይ ተቀምጠው ደግሞ ቤተሰቦቿ እኮ ውጭ ናቸው፣ ምን ቸግሯት ነው እሷ ራሷን ልታጠፋ የምትችለው? እንደዚያማ አታደርግም እያለ ንጉሱ ለደመቀ እየነገረው ነበር። መንገድ ላይ እየሄደ እያለ ናኦል እሱን ልጅ ምንድነው ይሄ ልጅ እዛ ቤት ያለው እናዴ ጋር ምን ይሰራን እንዲሁም እነ ፍቅር ጋር ምን ይሰራልም ሲል ራስ በራሳቸው ሁለቱ እየተጠያየቁ ነው። ለምን ይዘነው አናናግረውም? በሊዲያም ዙሪያ የሱ እጅ ይኖርበታልም ብሎ ደመቀ ይነግሯል። ተዛ ይጠሩትና እነሱ ጋር ከቆመ በኋላ እዛ ቤት ምን ትሰራለህም በማለት ደመቀ ይጠይቀዋል። የፍቅር ጓደኛ ነኝ ብሎ ሲመልስለት ፍቅር ደግሞ ጓደኛ አላት እንዴ ብሎ ንጉሱ ይነግሯል። ጓደኛ ስትል ፍቅር ነው ፍቅረኛ ሲለው አይደለም ኖርማን ጓደኛ ብሎ ይመልስለታል። አይ እንደዛ ከሆነ እሺ፣ ግን ፍቅር ምናምን ብትል አለቅህም አጠፋሃለሁም ብሎ ደመቀ ይመልስለታል። ቆይማ ደመቀና ንጉሱ የምትባሉት እናንተ ዝነኛዎቹ እናንተ ናችሁ ብሎ ሲመልስለት ደግሞ ማነው እኛን ዝነኛ ያደረገን ብሎ ደመቀ ይስቅበታል። እጁን ጥርቅም እያደርገውና ስለ ሊዱ የምታውቁት ነገር ካለ ንገሩኝ፣ ካሁን በፊት አደይንና ፍቅርን ያገታችሁት እናንተ ናችሁ ብሎ ሲጠይቅ አዎ እኛንን ያገትናት ምን ይጠበስም በማለት ደመቀ ናኦል ይመልስለታል። ናኦልን ጥርቅም አድርጎት እኛ አንተን ነው የምንጠረጥርህ፣ ሊዱ የት ናት ያለችው ብሎ ሲጠይቀው እኔ ከሌባ ጋር ቆሜ አላወራምም ሲል ይመልስላቸዋል። ጥሏቸው ይሄዳል። ሊመታው ይጋበዛል ደመቀ። ንጉሱ ደግሞ እባክህ የባለፈው ይበቃናል፣ ሌላ መዘዝ አታንጣብን እያለ ለደመቀ እያስጠነቀቀው ይገኛል። አንድ ቀን አለቀውም የስራውን ነው የምሰጠውም ብሎ ይዝትበታል። በጣም እየተናደደው ደግሞ መንገድ ላይ እየሄዱ ሁለቱ ዴቭና ኤላ ምን አለ አንተ ጋር ብታሳድርልኝ ልደርሰትልህ በማለት ለኤላ ይነግረዋል። እባክህ እንደዛ አትበለኝ እኔ አሁን ጸጸቱ ሊገለኝ ነው ብሎ ለዴቭ ኤላ ይመልስለታል። ለምን እሷን ለማገናኘት የአፋልጉኝ አንለጥፍምም ብሎ ለዴቭ ሲነግረው ዴቭ በሀሳቡ እየሰማማል። ፍቅርን ያስጠነቀቃት ነገር ምንድን ነው? ሳሎን ተቀምጣ ያ ልጅ ወደ እሷ ክላስ ይሄድና ቤዛም የት እንዳለች እንዲሁም አደይ የት እንዳለች ይጠይቃል። አንተ ውጪ መቆየት ለመድክ ብላ ትጠይቀዋለች። እንዲሁም ማደር እዛ ለመድኩ ብላ ስትጠይቀው እቤት ማንም እንደሌለ ሲያውቅ ቢሎውን ያመጣና ያንን መረጃ አጥፊልኝ ያለበለዚያ እገልሻለሁም ብሎ ፍቅርን ያስፈራራታል። እሺ አጠፋልሃለሁ እንዳትነካኝም ስትል ለሱ ትነግረዋለች። ቤዛ ክላሷ እንደሆነች ወደ ቤዛ ክላስ ሲሄድ ቤዛ ደግሞ ልብሶቿን ወደ ሻንጣዎቿ እያዘጋጀች ነበር። ምክንያቱም እሷም በጣም እዝቶባታል። ምንም ነገር ትንፍሽ ብትልና ሁለቱን ደግሞ እንድታሳምንለት ለምለምንና አደይ እንድትቀርባቸውና እንድታወራቸው በመጨረሻም ወደ እሱ ጋር በሀሳቡ እንድስማሙለት እያደረገ ነበር። ያንን ሀሳብ ተስማሙልሽ ወይም ብሎ ይጠይቃታል። አደይና ለምለም ኃይለኛ ናቸው፣ ይጠረጥራሉ። በሀሳቡ አልተስማሙልኝም ስትል ትነግረዋለች። ይህንን ነገር ለምን እንደዚህ እፈጽመዋለሁ ብለሽ ተናገሪም ብሎ አሁን ይዝትባታል። ኮተትሽን ወደ መልሺ በማለትና የት ልትሄጂ ነው ብሎ ሲጠይቃት ባርኮቴን እጥዬ የት እሄዳለሁ ስትል ለሱ ተመልስለታለች። እኔ የኤላን ቤት እወርሳለሁ ስል እዚህ በናኦል እንደዚህ ልሆን ወይም ስትል እንዲሁም መጨረሻ ላይ አሳልፋ እንደምትሰጠውምና ሊዲያን እንደገደልካት አውቃለሁ ከኔ ምንድነውም የምትፈልገው ስትል ለሱ እነግረዋለች። በሀሳቡ እንድትስማማለትና እነኛን ሁለቱን ሴቶች ወደሱ እንድታመጣለት የእሷን እገዛ ይፈልጋል። ምክንያቱም በሱ
አልሳካ ስላለም ለዴቭ ብናገር እኮ ሁሉም ነገር ያልቅልሃልም ብላ ተነግሯለች። መጨረሻ ላይ ግን እሱን አሳልፋ እንደምትሰጠው ቤዛ ወስናለች። ፍቅር በጣም ተናዳለች። ክላሷ ተቀምጣ ድንገት ወደ እሷ ክላስ ይገባል። በጣም ትርበተበታለች። እንደዛ የምትፎክሪበት ነገር አሁን ላይ የት ሄደ ብሎ ለሷ ይነግራታል። ይቅርታ ልብሴን ልቀይር ስለሆነ ከክላስ ትወጣልኛለህ ወይም ስትል ለሱ ትነግሯለች። አልወጣም ብሎ ይላታል። አጠገቧ ይጠጋታል። እንግዲህ የያዘችውን መረጃ ለሱ እንድትሰጠው ይጠይቃታል። ትሰጠዋለች። ፍላሹን አንጩ ብሎ ሲጠይቃት ትሰጠዋለች። ስልክሽን አንጩ ብሎ ጠይቃታል። ስልኬ ላይ ምንም አይነት ነገር የለም ስትል ትነግሯለች። እርግጠኛ ነሽ ወይም ብሎ ያስጠንቅቆ ይነግራታል። ስልክሽን አንጭን ልስበረው ብሎ ነው እያላት፣ እሷ ደግሞ ስልኬ ላይ ምንም ነገር የለም ስትል መልሳለታለች። በጣም ተናዳለች። አንድ ጥያቄ ልንገርህ፣ ሊዱን የት ነው የወሰድካትም ብላ ጠይቀዋለች። አንተ ነህ ወይ ያገትሃትም ብላ ስትጠይቀው፣ አዎ ሊዱ የለ ከዛሬ ጀምሮ አትመጣም፣ አትመለስም፣ ሞታለች ብሎ ለፍቅር ሲነግራት በጣም ትጨነቃለች። ገደልካት ብላ ለሷ ካሰብሽላት ነይ አንቺ በሷ ቦታ ላይ ተተኪላት በማለት ለሷ ይመልስላታል። እኔ እኮ እሷን መልሳትና አዴንና ለምለምን ውሰዳት ነው ያልኩህም ስትለው እነሱ ቀጣይ ይሆናሉ፣ ያሁን ተረኛዋ ግን እሷ ናትም ሲል ለሷ አስጠንቅቋታል። ፍቅር የቀጣይ ተረኛ እንደሆነች ለቤዛ ነግሯታል። እሱ እንግዲህ እቤት ያሉትን ሴቶች ሊጨርሳቸው ነው። ቤዛ በጣም ተናዳለች። እንዴት እሱ እኔን እንደዚህ ታዛዥ ሊያደርገኝ ነው ወይ እሱ እኔን ሊያዘኝ ነው ወይ ብላለች። ለለምለምም ስልክ ደውላላት ጥሩ ስራ እንደሚሆንና አሁን ከቤት ሰራተኝነት በኋላ እናንተ ቀጣሪ እንደምትሆኑ ስራው አዋጭ ነው ስትል ለለምለም ነግራታለች። ያም ስራ ደግሞ ናኦል እንዳመጣው ትነግራታለች። ምንድነውም ስራው እያለች እየደጋገመች ስትነግራት ስለ ስራው ልታስረዳት አልቻለችም። ስለሱ ማወቅ ከፈለግሽ ናኦልን አውሪው ስትል ናኦል በጣም ተጨንቋል በሊዱ መጥፋት በማለት ትነግራታለች። በመጨረሻም ዴቭና ደመቀ ተገናኝተው ዴቭ እኔ የምጠረጥረው ናኦልን ነው ብሎ ይነግሯል። ዴቭ ቀጥታ ወደ ቤት ሄዶ እሱን ጠይቆታል። ለምለም ደግሞ ቀጥታ እንደሄደች አንተነህ ያገትካት የት ነው ያደረግካት ብላ በሱ ላይ በጣም ትዝትበታለች። እናንተ እዚህ ቤት ያላችሁት ሁላችሁም በእኔ ላይ የምታሳብቡት ለምንድን ነው ብሎ እሷን ይነግራታል። ሁለቱ እየተጨቃጨቁ ዴቭም ገብቶ ስለሱ ሊጠይቀው ሲል ስልክ ለኤላ ስልክ ይደወልለታል። እሱም ወደ ቤት እየገባ እያለ ከፖሊስ ነው ተብሎ እንደሞተችና ጫካ ውስጥም እንደተገኘች ሲነገረው እዚህ ጋር ኤላ በጣም ያዝናል። ወደዛ ቤት ሲገባ ናኦልን እያፋጠጡት እያሉ ነበረ ስልኩን እያወራ የገባው። ምን አዲስ ነገር አለ ተብሎ ሲጠየቅ እንደሞተችና ጫካ ውስጥ እንደተገኘችም ፖሊስ እንደነገረው ሲናገር እዚህ ጋር ለምለም በጣም ትናደዳለች፣ በጣም ታዝናለች። ወንድሟም እርግጠኛ ነው ወይ የኔ ሊዲያ ናት ወይ የሞተችው ብሎ በጣም ያዝናል። እንግዲህ በዛሬው ክፍል ላይ በጣም ያሳዝናል። ሊዱዬ ከሞተች የዚህ ድራማ በጣም ያስጠላል ማለት ነው። ሌላ ሰው ሞቶ ወይንም በስህተት እንደሆነ ፖሊሱ የተናገረው